ኢትዮጵያ ለረጅም ዘመናት የተሸከመቻቸውን ችግሮች በውይይት ለመፍታት ስታካሄድ የቆየችው ሀገራዊ ምክክር አሁን ላይ ወደ መጨረሻው ምዕራፍ ተሸጋግሯል። የዚህ ታሪካዊ ጉዞ እውነተኛው ሞተርና የጀርባ አጥንት ደግሞ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለው የኢትዮጵያውያን የማይናወጥ ቁርጠኝነትና አሻራ ነው። ለመሆኑ ይህ ምክክር ለኢትዮጵያውያን ያለው ትርጉምና ያዘለው ተስፋ ምንድነው? አንዷለም ተስፋ ይነግረናል። ትላንት ታሪኳ በፈተናዎች የተሞላችው ይህች የሺህ ዓመታት ምድር በልዩነቶችና በተበታተኑ ትርክቶች ስትናወጥ ነበር። ብዙዎች መፍትሄው የታለ ብለው ሲጠይቁ መልሱ የተገኘው ከሚያጓሩ የጠመንጃ ላንቃዎች ሳይሆን ከማስተዋልና ከመደማመጥ ጸጥታ ውስጥ ነበር። ያ የነገ ሰላምን የማለም ጽኑ ፍላጎት ከዛሬ 4 ዓመታት በፊት በኢትዮጵያ ምድር ላይ አዲስ የታሪክ ዘርዘራ። የኢትዮጵያ ሀገራዊ ምክክር ኮሚሽን ተወለደ። ለሀገር ምክክር ማቀርቡ የአስተዋይነት ዕውቀት ነው ብዬ አስባለሁ። ትላንት በስሜት ተነስተን ብዙ አጥፍተናል፣ ብዙ መንገድ ሄደናል። ምንም የተጠቀመን ነገር የለም። ተመልሰናም በዚህ ስርዓት ውስጥ መግባት ማለት ትክክለኛ መንገድ ይዘናል። ኢትዮጵያ የምታደርገው ምክክር እኛ በእውነት እዚህ ሆነን ትልቅ ነው። በጣም ነው ደስ አለን፣ ደስታ ተሰምቶናል። ልማት ምን ሆኖ ሰላም ሲኖር ነው። አሁን እኛ በቀበላችን እንኳን እዚህ ሰላም ሲኖር አብረን እንገባያለን። ገበያ መደን ከዚህም ወደዛ ሄደን እንገባያለን፣ ከዛም ወደ መተን እንገባለን። ኢትዮጵያ ራሳ ሰላም ሲኖር ነው ከጎረቤቶች ጋር ከአካባቢው ጋር ካሉት ጋር ማድረግ የምችለው። ስለዚህ ዋናው ነገር ሰላም ነው። ያለንን ልዩነት ለማጥበብ ሀሳባችን የተለያየ ሀሳብ ያለንን እኔ ላይ ያለው አንተ ላይ ያለው የተለያየ ሊሆን ይችላል። በመነጋገር ግን አንድ ልናደርገው እንችላለን። አንድ ከሆነ ሀሳባችን ደግሞ ተስማምተን እንኖራለን ማለት ነው እና ናሽናል ዲያሎጉ በጣም አሪፍና አስፈላጊ ነው። በኢትዮጵያ ምድር ላይ አዲስ የሐሳብ ወንዝ መፍሰስ ጀምሯል። ለዘመናት በልዩነት አጥር ታጥረን የየራሳችንን የሐዘንና የቁጭት ዋሽንት ስንነፋ ከኖርንበት ስፍራ ዛሬ ወደ አንድ ትልቅ ማዕድ ተጠርተናል። እዚህ ማዕድ ላይ ጠመንጃዎች ድምፅ አጥተዋል። የተናጠል ጩኸቶች ወደ ውይይት ተቀይረዋል። የልዩነት ቀለማትም ተጋጭተው ሳይሆን ተዋህደው አዲስ የሀገር ውበትን እየሳሉ ነው። የመነጋገር ቴራፒያችን በጣም በብዙ መልኩ ምግብ ስንበላ እንነጋገራለን፣ ቡና ስንጠጣ እንነጋገራለን። ማህበራዊ መስተጋብራችን በጣም ጠንካራ ነው። ይሄን ቦንዲንግ ፍሬም ማስያዝ ነው አሁን የምክክር ኮሚሽኑ የያዘው። ሀሳቦች መጥተው ወደ ጠረጴዛ እንነጋገር ሲባል አገራዊ አጀንዳዎችም ይሁኑ በመንደር ደረጃ ያሉ አጀንዳዎችን ይዞ ኢኳሊ ሰዎች እንዲነጋገሩና በጥይት ከማመን ይልቅ በንግግር እንዲያምኑ ባህልን ማዳበር ነው። እስከ ዛሬ እንደነበረው ኤሊት የተወሰነ የፖለቲካ ልሂቃን ብቻ የኢትዮጵያን እጣ ፋንታ የመወሰን እድል ያላቸው ብቻ የሚያደርጉት ሳይሆን ማንኛውም ኢትዮጵያዊ በዚች ሀገር ውስጥ የሚኖር ከዚችም ሀገር ወጥቶ ግን ኢትዮጵያዊ ማንነት ያለው ከኢትዮጵያዊ የተወለደ በኢትዮጵያዊነቱ የሚያምን ኢትዮጵያ እንድታድግ የሚፈልግ ኢቭን የሌላ ሀገር ፓስፖርት የያዘ ጭምር የሚሳተፍበት ትልቅ ስራ ተሰርቷል ማለት ነው። ታሪክ የሚጻፈው በጦር ሜዳ ላይ አሊያም በነገስታት አዋጅ ብቻ አይደለም። አንዳንዴ ታሪክ የሚቀየረው የቆሰሉ ልቦች በአንድ ጠረጴዛ ዙሪያ ተቀምጠው እንነጋገር ሲሉ ነው። ለንግግር ከተከፈቱ አንደበቶች ጀርባ የተሻለች ሀገርን የመናፈቅ የዘመናት ጥማት አለ። አገራዊ ምክክር ላይ መሳተፍ ማንም ኢትዮጵያን እወዳታለሁ ያለ አካል በአገራዊ ምክክር ላይ መሳተፍ አለበት። አገራዊ ምክክር ማለት እንደኔ ከወድ እንወያይ እስኪ ትናንት ምን ነበረ፣ ዛሬ እንዴት ነው? የትናንትናው ይቅር ተባብለን አዲሲቱን ኢትዮጵያ እንዴት እናሻገራት በፍቅር በክብር። ይሄንን መስራት አለበት ደግሞ እንደኛ አይነቱ ሽማግሌ ብቻ ሳይሆን ትውልዱ ነው። ሰው ከግጭት ከጦርነት ከጥላቻ ይልቅ መመካከር ያስፈልጋል፣ መተባበር ያስፈልጋል። ምክክር እዙ ተሰብስበን መፍታት ያስፈልጋል። በጋሞ ባህል የኛ አካባቢ በጣም የታወቀ አካባቢ ስለሆነ በሽምግልና እንጨርሳለን እንጂ ከዚህ በኋላ መጣላት እናቆማለን እናጥፋለን የሚል ሀሳብ አለኝ። ሀገር መልክ አልባ የሀሳብ ማዕበል ሲያናውጣት መድኃኒቷ መነጋገር ነው የሚለው የቀደሙት አባቶች ድምፅ ከአፈር በታች ሆኖ ሲሞግተን ኖሯል። ለዘመናት በልዩነት ቋጠኝ ስር ተቀብሮ የነበረው የኢትዮጵያውያን የቆየ የውይይት ጥበብ ዛሬ በብሔራዊ ምክክሩ አዳራሽ ውስጥ መልሶ ነፍስ ዘርቷል። በትንሹ በትልቁ የኔ የምንለው በተነካ ቁጥር የምንበሳጭ የምንቆጣ የምንናደድ እርምጃ የምንወስድ ከሆነ ሀገር አይኖርም። አሁን ትንሽ የኔ የኛ የሚለውን ትቶ እኛ የሚለውን መውሰድን ይጠይቃል፣ እኛነትን ይጠይቃል። ዛሬ የጋሞ ህዝብ ስለ እኛነት በብዛት ይሰራል። እኔ ማለት አቅቶት አይደለም፣
እናንተና እነሱ እኛና እነሱ ማለት አቅቶት አይደለም። እሱ አገርን አይገነባም። እሱ አገርን አያስቀጥልም። ማህበረሰቡ ያዳመጤ ነው። የሀገራዊ ምክክር ኮሚሽን አካሄድ ያዳምጣል። እነሱ የሚያስተላልፉትን መልእክት ያዳምጣል። ማህበረሰቡ እምነት አለው። ምክንያቱም ሁሉ ሰው አቅፈዋልና ወደ ሰላምና ወደ አንድነት ወደ መቻቻል ከመጣን ብዙ እድገት እነዚህ አውሮፓዎች አሜሪካኖች የደረሱበትን እድገት ላይ በአጭር ጊዜ ውስጥ እንደርሳለን የሚል ሀሳብ አለኝ። ምክንያቱም እኔ ሀገር ሽማግሌ ነኝ። ከታዘብኩት ነው የሚናገረው። ኢትዮጵያ በልጆቿ ቁርጠኝነት ትነሳለች፣ በምክክሩ ስኬት ጸናለች፣ በተስፋም ከፍታ ላይ ትበራለች። ንጋቱ ቀርቧል፣ መንገዱም ታውቋል። ለመጪው ትውልድም ሰላም የምናወርስበት ወርቃማው ምዕራፍ እነሆ በደጃችን ላይ ቆሟል። እስኪ እንመካከር ይፈታል ችግሩ።